ሌሎች ዞምቢዎች እሱን ያግዙታል ከቦኒዎች እንዲያመልጥ። ከዛ ያገዙት እንዴት እንደው ታውቃላችሁ? እጅ ለእጅ ተያይዘዋል። እቺ ከዞምቢው ጋር እቺ ሴት እጅ ለእጅ ተያይዛ ነበር እነዚህ ዞምቢዎች ፊት ስትቆም። ሊበሏት ነው የሚፈልጉት። አሁን ምንም አልቀባትም። መሃሉን ከፍተው አሳልፏት። ለምን? እጅ ለእጅ መያያዝ ሲምቦሉ ቀላል አይደለም ብሮ። የሆነ ውስጣቸው መያያዝ ይሄንን እጅ ለእጅ የመያያዝን ስሜት ውክልና አዌክ አደረገው። ዞምቢ የመሆን ስሜት አይሰማችሁም ወይ? እኔ አሁን ዞምቢ የመሆን ስሜት ይሰማኛል። ዞምቢነት ምንድነው? ሲምቦሊካሊ ዞምቢ ምንድነው ሪፕሬዘንት ያደረገው ከሰው ልጆች ኢቮሉሽን ከማህበራዊ ግንኙነታችን ውስጥ ዞምቢነት ምንድነው? ዞምቢ ስሜት ኦፍ የሆነበት አንድ ሰው ዘዱመር ሜም የሚባል አባቱ ልጄ እናቱ ጣና ቀዝቀዝ ያለ ዘመን ላይ ነው ያለነው። አየሩ ሞቅ ቢልም ስፔሻሊ እኔ ቀዝቀዝ እንዳልኩ ይሰማኛል። ምንድነው እዚህ ጽጽዩ ቀዝቀዝ እንዳልኩ ይሰማኛል። ከዛ የተነሳ ይሄንን ፊልም እወደዋለሁ። ዋርም በዲስ የሚለውን ፊልም ከቅዝቃዜያችን የመንቃት ተስፋ ከቅዝቃዜ የመንቃት ተስፋ እንዳለኝ ስለሚጠቁመኝ ቅዝቃዜን የዞምቢ ፊልሞች የሚወክሉት ቅዝቃዜን ነው። ዴድ ባዲስ ዎኪንግ ዴድ ባዲስ የሞቱ ሰዎች ኮርፕ ምንላቸው ሬሳ ምንላቸው ሲንቀሳቀሱ እንደማለት ነው። ምንድነው ቫምፓየር እና ዞምቢ ይለያያል። ባይዘው ስለ ቫምፓየር አውርቼላችሁ አውቃለሁ። ቫምፓየሮች የሰውን ደም ሰክ በማድረግ የሚኖሩ አውሬዎች ናቸው። ሲምቦል ናቸው እንጂ ዳይሬክት ቫምፓየሮች ኤግዚስት አያደርጉም። ልክ እንደ ዩኒኮርን እዚህ ግንባሯ ላይ እንደ አባገዳ የሆነ ነገር ያላት ሾል ያለ ነገር ያላት ፈረስ ማለት ነው። ድራገን እሳት የሚተፋ ክንፍ ያለው ሲምቦሎች ናቸው። እንረዳቸዋለን ማለት ያንን አይነት ኢንቪዚብል ጠላትነት እናያለን። በሰው ለሰው ግንኙነታችን በማህበራዊ ህይወታችን የሆኑ ግሩፖች መካከል ስንሆን የመታደን ስሜታችን ዝም ብሎ በአንበሳ የመታደን ወይም የሆነ ጥፋት አጥፍቶ የመታደን አይነት ስሜት አይደለም የሚሰማን። እና ልክ ድራገኑን ስናየው የሚሰማን የኬዎስ ሲምቦል ወኪልነቱ እሱ ነው። ኬዎሱ ከመጠን በላይ ሲሆን የሚበር እሳት የሚተፋ ስጋ በል እንስሳ አናቅም። ስጋ የሚበል አይበርም። ኦፍኮርስ የሚበሩ ትንንሽ ስጋ አንሺዎች አሉ። ግን እንደ አንበሳ አይነቱ እንደ ጅብ አይነቱ እንደ ነብር አይነቱ አይበርም። ከነሱም ይከፋል ድራገን። ብቻ ሲምቦሎችን እናውቃለን አይደል? የቫምፓየርም ሲምቦል ዌልካም ካላረካቸው አይገቡም ወደ ቤት ምናምን ካላልከው የማይገባ አውሬ። ዞምቢ እንደዛ አይደለም። ዞምቢ ዝም ብሎ ይገባል። የተከፈተም አገኘ ግባም አልከው አላልከውም ገብቶ ይበላል። እንደ ቫምፓየሮች አይፈጥንም። ቫምፓየሮች ፉ ለሚሉት አይደል? ዞምቢ ዴድ ባዲ ነው። እንደዚህ እያለ ነው ሄደው። ዞምቢ የመሆን ስሜት አይሰማችሁም ወይ? እኔ አሁን ዞምቢ የመሆን ስሜት ይሰማኛል። ዞምቢነት ምንድነው? ሲምቦሊካሊ ዞምቢ ምንድነው ሪፕሬዘንት ያደረገው ከሰው ልጆች ኢቮሉሽን ከማህበራዊ ግንኙነታችን ውስጥ ዞምቢነት ምንድነው? ዞምቢ ስሜት ኦፍ የሆነበት አንድ ሰው የሚወክለው ባህሪ ነው። ምንድነው የሚባለው መሰላችሁ? ዳመር ሜም ነው። ዘዱመር ሜም የሚባል መልኩን ታዩታላችሁ፣ ታውቁታላችሁ። በሜም ደረጃ ቫይራል የሆነ ሜም ነው። ሲጋራ እያጨሰ አይኑ ቦዞ ጥቁር ነው ምናምን የሆነ በስኬቹም ብላክ ኤንድ ዋይት ነው። ዘዱመር ሜም የሚባል ኦሬዲ ኮርፕ የሚመስል አለባበሱ
ንጽህናው የሚለብሰው ልብስ አረማመዱ ምናምን ልክ የዞምቢን አርኪታይፕ እናይበታል። ዘዱመርሜም ዞምቢ ማለት እንችላለን። አሁን ዘዱመርሜምን እያየሁኝ በጣም ይወክለኛል እኔ which is after the dark night ያለውትን በኃይሉ ኦር አሁን ላይ ዓለም ወደ ዳርክ ናይት ኦፍ ዘ ሶል ሳይሆን ዳርክ ናይት ኦፍ ዘ ሲቲ እየሄደች ስለሆነ ጋተም ሲቲን እየመሰለች ስለሆነ ከተሞቻችሁን አገራችሁ ምናምን ስታዩት ኪዮሱ በየዕለቱ በፍጥነት እየበዛ እንጂ ምንም ኦርደር እየኖረ አይደለም። ፖሊስና ሌባውን መለየት እያቃታችሁ ፍርድ ቤት ፍትህ ሳይሆን ቢዝነስ ማዕከል ሲመስል እያንዳንዳችሁ አካባቢያችሁ ያለውን የሥራ ዕድል ስታዩት የኢኮኖሚ ሁኔታ የነጻነት ፍሪ ስፒች ምናምን ስታዩት የሆነ ሊውጠን የሚያገሳ የሆነ አይነት አንበሳ ፊል እናረጋለን። ያ the dark night of a city ሲመጣ ማለት ነው። ሰዎች እኩል አሊኔትድ ሲሆኑ ከስሜታቸው ሲነቀሉ ኬዎስ ሲሆን ዙሪያቸው ያን ጊዜ እንትና ዘ ባትማን ምናምን ስቶሪ ሃፕን ያደርጋል ማለት ነው። ኢቭን ጋተም ሲቲ ራሱ እኮ የለችም፣ ምናባዊ ከተማ ናት። ስቲል ግን የጋተምን ሲቲ ሪፕሬዘንቴሽን እናየዋለን ዙሪያችንን ከተሞች ወደ ቀውስ ሲወርዱ ሲሄዱ ማለት ነው። እና አብዛኛው ሰው አሁን ዱመርሜም ውስጥ እየገባ ነው። ይሄ ዞምቢ የመሆን ስሜት እየተሰማው ጫማዎቻቸውን እዩ። ራሳችሁንም አስተውሉ ፈለጋችሁ ስትራመዱ እንዴት ነው? ብድግ እያደረጋችሁ ነው ወይስ እግራችሁና መሬቱ ወርማፕ ለምደዋል? የሆነ ነቃ ብሎ የመንጠዋት ስንነቃ ሶውላችን አብራችን ከስጋችን ጋር ትነቃለች ወይስ ሶውላችን ከስጋችን መንቃት ጋር ተዋህዳ ዴይሊ ሩቲናችንን ለመቀጠል some kind of motivation የሆነ አይነት ነገር ኮንሱም አድርገን ነው የምናዋህዳት? ስጋችን ነቅቶ ነፍሳችን ውስጡ ግዴታ ውስጥ ገብታ ስለሚርበው ስጋችን ወደ ስራ እየሄድን ስለሚበርደው ልብስ እየለበስን ምናምን ከስጋችን የተነሳ ነፍሳችን በግድ ስጋችን ውስጥ ሆና ዕለታዊ ክዋኔያችንን ለማድረግ ስንገደድ ዞምቢ የመሆን ስሜት አይደለም ወይ? ከዚህ በላይ ምን ወኪል ይሆነናል? ዞምቢ የመሆን ስሜቱ በምናቀው ዱመርሜም ውስጥ እናየዋለን። ሚኒንግ የለውም፣ የሚኖርበት ሚኒንግ የለውም። ሚኒንግ ከማጣቱ የተነሳ ኢሞሽን የለውም። ሚኒንግ እና ኢሞሽን ሁለት የተለያዩ ጉዳዮች ናቸው። እሱ ላይ አይደለም ዛሬ የማወራው። ስለ በዋርም በዲስ ፊልም ምሳሌነት እኔንም ይሁን የዚህን ዘመን ቀለም መወከል ይቻላል ብዬ ስላመንኩ ነው ፊልሙን ለስንተኛ ጊዜ በሳላጋንን 20ኛ ጊዜ ሳይሆን አውቀዋለሁ። ስቶሪ ቴሊንጉ ወዴት እንደሚሄድ ቀጣይ ሲኖቹን አውቃቸዋለሁ። ግን ስቲል የማየት ፍላጎት አልጎደለም ከውስጤ። የምናውቀውን ተረት ደጋግመው ቤተሰቦቻችን እንዲነግሩን የምንፈልገው ለዚህ ነው። ፊልሞች በጣም አርኪቲፒያል ሲሆኑ ኤንሸንት ስቶሪዎችን ዘላለማዊ የሰው ልጆችን ታሪክ የሚወክል ካራክተር ሲኖራቸው ስቶሪ ሲኖራቸው ዘላለም ቢነገሩም አይሰለቹ። በተለይ ሕፃን የሆነች ነፍስ ካለችን በስሜት የምታዳምጥ ማለት ነው። ብርቱካንን ዛሬ ስለበላኸው ነገ አትበላውም ማለት አይደለም። ምላስን ኒውትራላይዝ አድርጎ ኒውትራል ስቴቱ ላይ ከደረሰ በኋላ እንደገና ብርቱካን ብታመጣ ይበላል ጥቂት ቆይተ። ልክ እንደዛ በስሜት የምታዳምጥ የምታስተውል የምታይ ሰው ከሆንክ ስሜትህ ኒውትራላይዝ የማድረግ አቅም ስላለው ስቶሪውን ትሰማዋል። ወደ ዋርም በዲስ እንመጣል። ዋርም በዲስ ላይ ሁሉም የሚገኙት ዞምቢዎቹ አየር መንገድ አካባቢ ነው። ይሄ ለምን እንደሆነ በውስጡ ይተርካል። የዋናው ካራክተር ናሬሽኑ የአይምሮአችን ውስጥ የምናወራው ከራሳችን ጋር የምናወራው ነገር ለኛ ይሰማል። የካራክተሩ ኦኬ ምን እያለ ነው? ለምንድን ነው እዚህ የምንገኘው? ሁልጊዜም አየር መንገድ የሆነ ሰው እንጠብቃለን እንዴ ይላል። A lot of us have made our home here at this airport. I don't know why. People wait at airports, I guess, but አንደኛው ፈታሽ ነበር ከመበላቱ በፊትና የፈታሽነት ቦታው ጋር ሄዶ ጥጥጥ ያረጋል። ያው ዞምቢዎቹ የሚፈተሹ አይደሉ። እሱም ደግሞ የሚፈትሸው ነገር የለም። ግን ስራው እዛ ጋር ነበር። ከዛ በፊት እዛ ጋር ነበር። ለአየር መንገድም የማይሰሩ ዞምቢዎች
እዛ ጋር ሄደው ነው እና ቱ ዌይት ሳምባዲ ሲል የሆነ ነገር ከውስጣችን ያናግረናል። ስቲል ጥበቃ አለን። ባለፈው ቪዲዮ ላይ ካንትሪ ሆም ቴክ ሚ ሆም ነው፣ ካንትሪ ሮድ ቴክ ሚ ሆም ቱ ዘ ፕሌስ ዌር አይ ቢሎንግ ዌስት ቨርጂኒያ ኮል ሚ ማማ ምናምን ሲል የሆነ መጠራት መፈለግ የሚፈልግ ክፍላችን ዞምቢ መሆነን ስቲል ሰዎች ይመጣሉ በሚል አይነት ተስፋ ይመስላል። ዞምቢ ከሆንም በኋላ የምንገኘው እንደዚህ አይነት የሆነ አካል እንጠብቅበት ቦታ ነው። እንጠብቃለን ብንገኝ ብለን የሆነ የመጥፋት የመፈለግ ስሜት አለን። ጠፍተናል እና የጠፋን ሰው ስሜት ታውቁት ከሆነ መፈለግ ይፈልጋል እና የሆነ የሚፈልገን አካል እንዳለ ሴት ትመስለናለች፣ ፍቅረኛ፣ ስራ ይመስለናል፣ የሆነ አይነት ቢዚነት፣ ከተማ ይመስለናል፣ ያደግንበት ቦታ እንፈልጋለን። የሆነ ነገር ሲፈልገን መገኘት፣ እዛ ቦታ መገኘት እና ሪፕሬዘንት ያደረገው አብዛኞቹ ዞምቢዎች ሁሉም ማለት ይቻላል የተገኙት አየር መንገድ ነው። ስፔሲፊካሊ ደግሞ ይሄ መሪ ገጸ ባህሪው ባባዬ እያለች እኮ ቀልቤን ተወስደዋል። የሚፈልገው እሱ ደግሞ ሞር አውሮፕላን ውስጥ ነው የሚኖረው እና አንላይክ አዘር ዞምቢስ ሙዚቃ ይሰማል፣ እቃዎች ኮሌክት ያደርጋል። ከዛ ትንሽ ሰው መሆን ይፈልጋል። ተምብኔሉ ምንድን ነው የሚለው? ያያችሁት የዚህ ቪዲዮ ተምብኔል ወይም ፖስተሩ ርዕሱ ሰምሆን ቢንግ ሂውማን ኢዝ ቦሪንግ አይደል አንቲል ዩ ሎስት ኢት ነው። ሰው መሆን ቦሪንግ ነው እስክታጣው ድረስ ማለት ነው። እኔ አንድ ስቴጅ አለፍ ያለዋ እቺ ዳርክ ናይት ምላት አለፍ ያለዋ እንዴት እንደሚያስቀናኝ ሰው ስል እኔ ምንም እኮ አይደለም ሰው ነኝ፣ ግን እኔ ዞምቢውን የመሆን ስሜት ይሰማኛልና ስሜት ኖሯቸው በጣም የሚከራከሩ የሚወያዩ በሆነ አይነት ኳስ ሊሆን ይችላል፣ ከፈለክ ፖለቲካ ሊሆን ይችላል፣ ከፈለክ የሆነ ሀሜት የሆነ ቤተሰብ ሀሜት ብቻ ዩኔሚት ስለ አዶናይ ሊሆን ይችላል፣ ምን አገባኝ ብቻ ግን የሆነ ትርጉም ሰጥቷቸው ምናምን ስሜት እንትን ፍቅረኛሞች ምናምን እንደዚህ በየአደባባዩ ሲሳሳሙ የሆነ ኮርነር ጨለማ ሲያገኙ ሲሳሳሙ እጅ ለእጅ ተያይዘው በቃ ዓለሜ ዓለምሽ ዓለሙ ምናምን ሲባባሉና አቤት በቃ ያ ዘመን ያወጣትነት ሽማግሌ እኮ አይደለም፣ ግን አይ ሚስ ዛት ኢነርጂ የለም። ግራቪቲውን ፕሮጀክሽን ነው ብዬ አውርቼላችኋለሁ። ፕሮጀክሽኔ የእኔ ምኞት ሴቲቱ ላይ ተቀብቶ ከዚህ በፊት የነበሩኝ ፍቅረኛሞች ላይ ሴቲቱ ላይ ተቀብቶ ነው የራሴ መልክ ነው በሴት ቅርጽ አምሳል ፊቴ ያለችዋ ሴት ስለጠፍና ያላንቺ ባዶናት ህይወቴ ስለ ነበርኩት ብዬ ነገርኳችሁ። ግን ስቲል ስሜት ነበረው ያኛው። ይሄኛው ቀዝቀዝ ረጋ ብለህ ነው እና ይሄ መጓተቱ የለም። እንዲህ ውሃ እየተረጫጩ ልክ የህንድ ፊልም አይነት ድባቡ የለም። ይሄ ምናምን ሳር ላይ ምናምን እንደዚህ አይኗን የዓለም እኮ ነሽ አንቺ ዓለሜ በቃ ደስ ሲል እኮ ሰው መሆን እስክታጣው ድረስ ነው። እንዴት እንደሚናፍቅ ይሄን ፊልም ስታይ ታውቀዋለህ። የሰው ነገሮቻችንን ፈለጋቸው ልጁ ሰው መሆን ፈለገ። ሰው ዞምቢ መሆን እኮ ረፍት ነው በተወሰነ ደረጃ። ቡዲዝሙ ምናምን ዘመናችንም የሚወስደው ወደዛ ምንም የምትፈራ እንጂ የምትፈራ አይደለም ብሮ። እንደዛ አይደል የፈለከው? መፈራት አይደል የፈለከው? you'll become ዞምቢ። ስሜት የለህም። ስሜት ከሌለህ ማን አንተን ማኒፑሌት ማድረግ ይችላል? ስሜት ወደ ማጣቱ ሄደህ ፓወር ይበልጣል ካልክ you'll become ዞምቢ። ዞምቢ ሆኑ ሰዎች አውቃለሁ። ቅዝቃዜያቸው ሲያስፈራ ፈራቸዋለሁ። ምንም እኮ መስል የለም፣ ምንም እኮ ገንዘብ የለም፣ ምንም እኮ የዘመድ ፓወር የለም፣ ምንም የእውቀት ፓወር እኮ የለም። እነሱ ቀዝቃዛ ናቸው። ምን እንደሚያስቡ በምን እንደሚሳቡ ምናምን አታውቅም። በቃ ቁጭ ብለው የሌለህ ያክል ያንን ሃይላንድ የመሰልክ ያክል አብረው ቁጭ ማለት ይችላሉ። ምንም ሳያወሩ እያዩ
እንዴ እኔ ልፈነዳ ከሶማሌ ጋር ኖር ያለው ማውራት ወዳለው እኔ መጫወት መነጋገር እንዴ ቅዝቅዝ ምክንያት ፈልጌ ነው ተነስቼ የሚሄደው ወይም ምላሴን እስኪያልበኝ ሳወራ አገኘዋለሁ እና ራሴ ለካ አስጠላለሁ ሳወራ ሳማ ስሰላብድ ስሜቱ ጠፍቶብኝ እኮ ነው ልጁ ስሜት ወደሚሰጠው አቅጣጫ ሄዳለሁ እያልኩ ስቀበጣጥር ሰዋሽ ሳጋንን ምናምን አገኝ እንዴ ምንድነው እንደዚህ መሆነው ስል you are dealing with zombie ይላል የሆነ ክፍሌ is off የለም ስሜት የሚሰጠውን ነገር ፈልጋለሁ ስትል ሜዳህን ለቀ ይወጣል ታጋንናለህ ተዋሻለህ አቴንሽኑን ወይም ስሜቱን አንቅቼ ኮኔክት አደርገዋለሁ ብለህ he is off ዞምቢ ሰው መሆን ግን ደስ ይላል ከነ ምናምኑ ማፈር የሚችሉ የዛ ዘመን ሰዎች አይናፍቋችሁ የ1960ዎች ውስጥ የነበሩት የአንደር አፍሪካን ስካይ ዶክመንተሪን እዩት አንደር አፍሪካን ስካይ ለራሳው ይችላልው ምስሉን ማስገባት ኤዲቲንግ ብዙ ስራ ስለሚፈልግና አትርሱት አንደር አፍሪካን ስካይ የሚል ዶክመንተሪ ዝም ብላችሁ ሰርች አድርጉና ፊቶቻቸውን በርግጥ በጣም ይጣፍጥ ዶክመንተሪ ነው አትዝጉም ሙዚቃ አለው ምናምን በቃ ያፍራሉ ምናምን ሞኝ ናቸው የሆነ ካሜራ you know the Ethiopian is very discreetly romantic quiet shy but then it is so much muted inside his እግዚአብሔርን በከበሯ በጸናጽል በእንዚራ ተው ራሽናል ዓለም ገንብታችሁ ዞምቢ የሆናችሁ ነው ስሜት የሌለው ማፈር መፍራታችሁን በጣም አትጸየፉት ሰው ያረጋችሁ እሱ ነው እዛ ያቺን ይሄ ሼም ውስጥ ፊሊንግ ኦፍ አንዛይቲ ውስጥ ምናምን የሚከተንን ነገር ለማጥፋት ስንል የተጫልነው በተን በጣም ተጭነነው ጣ ብሎ ዞምቢ እናስፈራለን ሰዎች ይጠነቀቁናል ምንፈልገውን ነገር ማግኘት እንችላለን ግን ልክ እንደዚህ ካራክተር we miss human being human ሰው መሆን ማፍቀር የሆነ መሳሳት ግራ መጋባት ምናምን anyways he miss እና በዛ አጋጣሚ እንደዛ የሆነ አንድ ልክ እንደሱ ሂዩማኒቲን ሚስ የሚያደርግ አንድ ዞምቢ ጋር ተገናኙና በጣም ጎበዝ ዳይሬክተር የመጨረሻ የጨሰ ዳይሬክተር ሚስቴን ይዋልኳት ይችን ፓርት ላይ ምን ያለ ይመስልሻል ብያት she missed the point ምንድነው ፖይንቱ አብረው የሆነ ባር ላይ ነው የተገናኙት እዛው አውሮፕላን ውስጥ ያለ ባር ላይ ኢት ምናምን እንደምንም አመጣው ቃል ማውጣት ጀምረዋል እነዚህ ሂዩማኒቲን ከመፈለጋቸው የተነሳ ይሄ ሳይለንስ እኛ ምናመናፈሰው የለም ይሄ ዝምታ እርካታ በቃ የሆነ ዝም ማለት ምናምን ብለን እኮ የጸጋዬን ሁላ ዝም ብለን አብረን ዝም እንበል በጣም ብዙ ሰው የሚያመናፈሰው ሮማንቲሳይዝ የሚያደርገው ዝም ታውስት ገብተዋልና ዞምቢዎች እኚህ ቃል አምሯቸዋል ኢት ምናምን ተብለው የስ ሊሄዱ ሲሉ እንዲህ አለ ሚስቴ ሚስ አረገችው ያልኳችሁ እሱ ሂዩማን ቫልዩዎቻችን መካከል አንዱ ሳይን ነው አሁን ዳይሬክተሩ የተጠቀመው እንዲህ ማለት ሂሳብ ማለት ሰው ይሆኑ ነው ማለት የለም ማስተናጋጅ የለም ያሉበት ባር እንደሆነ አውቋል ሊሄዱ ሲሉ ሂሳብ መከፈል እንዳለበት አውቋል እንዲህ አለ ከዛ እቺ በጣም ታምር ስዊት ነገር ናት ብቻ ተነስተው ሄዱ እና ሰው ሊበሉን የሚሄዱት አጋጣሚ ይሄኛው ሰው መብላት ነው ሌሎቹ የሚፈልጉት ይሄ ዋና ካራክተሩ ግን አንጎል ነው አንጎል በመብላት የሰውየው ሜሞሪ ሪጆይስ ያደርጋል እንደገና ሰውየውን ሆኖ የሰው ልጆችን ስሜት ሰጥቷቸው የሚኖሩትን ኑሮ ማየት ይፈልጋል ኤክስፒሪየንስ ማድረግ በዛ ሰው አይምሮ ውስጥ ያለውን ሜሞሪ ፍላሽባክ ያደረገ ማጣጣም ይፈልጋል አጋጣሚ አንዲት ሴት ምናም አሪፉት ተኩሳለች ብዙ ነገሮች ብዙ እንትኖች ዞምቢዎች ገላለችና ከዛ ተማረከባት ከዛ እየተማረከባት ሳለ የመታወት ፍቅረኛው የሷ ፍቅረኛ እሱ መታው ሲመታው ገሎ የበላው የሷን ፍቅረኛ አንጎል ሶፍ ፍቅር አደረበት ማለት ነው አሁን አወቃት በመስሉ በኩል አያት ጦጣራኑን ቀባትና ይዟት ሄደ ወደየት ቅድም አውሮፕላን ውስጥ ሙሉ ትርክ ስለማላረግ እዚህ ጋር ዝም ብዬ ስኬፕ አደርጋለሁ አውሮፕላን ውስጥ ሆኖ ከሷ ጋር እሷን ሳይበላ
እንትን ያለውን ኮሌክት ያረጋቸውን እቃዎች እያሳያት ነው። ዋት አር ዩ ትለዋለች ምናምን። ነጥቡ እሱ አይደለም። እሱ በፍቅረኛዋ ሜሞሪ በኩል እሷን አይቶ ይበሉሻል ሌሎች ዞምቢዎች፣ ስለዚህ አትውጪ ምናምን ብሎ የራሱን የሆነ ነገር ደም ነው የሚባለው፣ ደም የላቸውም፣ ቀብቶ እዛ አቆያትና የሰዎችን ነገር ለርን ማድረግ ጀመረ ከሷ ማለት ነው። ዳይሬክት በሷ ስሜት በኩል ራሱን ለማንቃት ሞከረ። አሁን ሴት ብዙ ጊዜ ታነቃለች ስሜትን። ሴት ስሜት ናት፣ ወንድ ራሽናል ነው አይደል? ስለዚህ ሴቶች በላየንስ ኪንግ ላይም ሲምባን ከዛ የድሪም ወርልዱ አኩና ማታታ ከሚሉ ጓደኞቹ ያነቃችው ናላ ናት። ሴቷ መታ ሴት ታነቃለች ስሜትን ማለት ነው። ይሄንን በህይወት ያይቸዋለሁ። ሚስቴ የምትታገለው ክፍሌ የስሜት ክፍሌን ነው፣ ግን ዞምቢነቴን ታውቃለች። ቀዝቃዛ ነኝ ምናምን ብዙ ስሜት አይሰጠኝም እና ስሜት ማጣቴ ግራ ይገባታል። ሴቶች ስሜት ናቸው ብያቸዋለሁ እና ኤቭሪቲንግ ልክ እንደ ህፃን ሴቶች ስሜታቸው ላይ ስልጣን አላቸው እና በስሜት በኩልም ነው የወደቅ ነው። ሔዋን አባብላ የሰጠችን በለስ እባብ ዳይሬክት እሱን ሄዶ ሊያወራ ያልቻለበት አንዱ ምክንያት በሴቷ በኩል ወንዱ ይገኛል። ለምን? ኢሞሽኑ ከውስጡ ስለወጣችም እሱን አፌክት ማድረግ ትችላለች። ለውድቀታችን መንስኤ የሆነው ስሜታችን ብዙ ጊዜ የኛ ሩቅ ነው። ዞምቢ የሆንን የምንሄደው እኛ ነን እና ሴቷ መታ ግን ወይዘር ለውድቀት ኦር ለልማት ስሜትህን የምታነቃው እሷ ናት። the more we know the more we become zombie ነው። እንዴት የሆነ መሰላችሁ? የሆነ ነገር እያወቅን ስለ ዓለም፣ ስለ አሰራሯ፣ ስለ ሰው ልጆች፣ ስለ ተፈጥሮ፣ ስለ ሳይንስ፣ ስለ ሃይማኖት፣ ስለ ንቦና ምናምን እያወቅን መጣን ቁጥር ያጎደልናቸው ሰዎች ያጎደሏቸው መሀይምነት ምናምን ፈጦ ይታየናል። ስለዚህ ፐርሶና ለብሰን ያለን ዳይሬክት አናሳይም። ሰዎችን ሁሉ ቦታ ክሪቲሳይዝ አታረግም። ጉድለቱን አይተህ ሰው በተወሰነ ደረጃ ጃም አድርገህ ወይ ቀንሰህ ነው የምትኖረው። በአንተ እውቀት ልክ የሚኖር ሰው አታገኝ። ያ ፐርሶና ያለብሰንና ዞምቢ እንመስላለን። which is ከውስጥ የሞትን ነው፣ ከውጪ ነው ምንኖር የምንመስለው፣ ስሜት የሰጠን የምንመስለው። አሁን በዚህን ሰዓት ይሄንን ሺልድ ይሄን የለበስነውን ያስመሳይነት ሺልድ አልፋ ሪሉን ሰውዬ የምታየው ሴቷ ናት። ትላንትና ምን ሆነ መሰላችሁ? ፋዘር ቤት መጥቷል። ከዛ ለልጄ የሆነ ጣፋጮች ያመጣል። ሱቅ አላቸውና በቃ አደከመኝ ተው ብለው አይሰማም። በእኔ ላይ እንደነበረው ስልጣን በእሷ ላይ ያለው ይመስለዋል። እኔ ደግሞ አባት ነኝ። አባቴ ቢሆንም አባት ስለሆንኩ ሙሉ ኃላፊነት የልጅቷ የኔ ነው። ስለዚህ ተው የማለትም አንዱም አቅሙ የለኝም። አድርግ እያለ ስላሳደገኝ 10 ምናምን ዓመት እሱ አድርግ ሲለኝ እኔ አላረግም ወይም እንዳታረግ እሱን አታድርግ ማለት አልችልም። አትሊስት እኔ አላረግም ማለት እችል ይሆናል። አንተ አታድርግ ማለት አልችልም። በቃ እና ያንን በር ይጠቀምበታል። ተው ስለው እየቀለደ ከዛ የሆነ ሰዓት ላይ ትፊ ያልኩና አስተፋዋት፣ አስጣልኳት። ተናደደ ማለት ከዛ ምን ትንሽ ብቻ ሪንጎሼት አረግና ሄደ ወደ ቤት። ከዛ እኔ አልበረደልኝ። እንዴት እንደዚህ ይሆናል? ከዛ ሚስቴ ታየኛለች። አሁን እኔ ቨልነረብል ሆኛለሁ እና ባታየኝ ነው የምመርጠው። ተናድጃለሁ፣ ኦቨርራይድ ተደርጌያለሁ። አባት ሆኜ በልጄ ላይ ስልጣኔን አባቴ ወስዶ አይቻለሁ እና ያልተመቸኝ ስታየኝ ራቁቴን ነው የምታየኝ። ለአባቴ ፐርሶና ለብሳለሁ which is ያለው ሁሉ ትክክል እንደሆነ እንዲሰማው አረጋለሁ። ትክክል አለመሆኑን መናገር አልችልም። ቅድም እንዳልኳችሁ ባወቃችሁ መጠን አካባቢያችሁን የምትቀርቡት በፐርሶና ነው። ሁሉን ሳስታል ልክ አይደለም እና አትሉም። ሳይንቲፊክ የሆነ ነገር ይዛችሁ በልማድ በባህል በምናምን የያዙ ሰዎች ፊታችሁ መጥተው የሆነ ነገር ሲሉ አንተን አትሉም። በተለይ ፓወር ካላቸው በእናንተ ላይ ፐርሶና የተገልባየሽ ማለት ነው። ያንን ክፍልህን በራቁት መታየትህ ካላሳፈረ እና ከቆምክ ሴቲቱ
ያው በለሱን አብልታ ያራቁትን ያስቀረች እሷ ናት። አሁን በለሱን እሷ ባሰጥህም እርቃንህን ፐርሶናህን አልፈው ሰዎች እርቃንህን ሲያዩ እሷ ስታይህ ማለት ነው ሰዎች አይተውህ ወይም እርቃንህን አስቀርተው በሆነ አቅም ማጣትህ ምናምን ብቻ አፍረህ ወይ ተገልጠ ተናደ ወይ ቆጭቶ ብቻ ምናምን የትኛውም ስሜት ጥራው እሷ ስታይ ሬዚስት አድርገህ መቆም ከቻልክ ስሜት ትድናለች። ዞምቢነትህ እየጠፋ ነው የመጣው። ወደ ፊልሙ ልመልሳችሁ። እቺ ሴት የተወሰነ ፍቅር እንዲይዘው አረገችው። ኮሌክሽኖቹን ሲያሳያት አብራው ሪጆች ስታረግ ዞምቢነቱን ሳትጸየፍ ሰውነቱ ምናምን ቀርባ እየነካች ብቻ አነቃችው። ፍቅር ያዘውን በተወሰነ ደረጃ እሷን ፕሮቴክት ለማድረግ ይሞክራል። ከገዛ የባህሪ ወገኖቹ ልክ ቅዱስ ዮሴፍን አይነት የመሆን ስሜት አለው። ከገዛ ወገኖቹ ኦሪታዊ ስርዓት ነው እመቤታችን የጠበቀው። የወገኖቹ ስርዓት ይበልጣል ከእመቤታችን። ለምን ሴክሹዋል ፓርትነሩ አይደለችም እጮኛው ቢልም ካሉ በካልቸሩ ውስጥ ስተት የተባለውን ነገር ያለ ወንድ ዘር መጸንሶ መገኘት ደብቆ ነው መጨረሻ ላይ ጥሎ ሊሄድ ሲል ገብርኤል ተመለስ ብሎትም ነው እንደገና ሬዚስት ያደረገውና ልክ እንደዛ ከገዛ የባህሪው ዘመዶች ታድጓት እሷን መጠበቅ ጀመረ። አሁን ይሄ ፕሮቴክሽንም የሆነ አይነት ፍቅር አሳደረባት። በሚገርማችሁ መንገድ ዞምቢዎቹ አንድ ወደ ኋላ ስቴጅ አላቸው። በሰውነታቸው ተስፋ ሲቆርጡ ሰው ወደ መሆንና ቦኒስ የሚባሉ አሉ። ቦኒስ ወደ መሆን መካከል ያሉት ዞምቢዎቹ። ቦኒስ ማለት ፊታቸውን ገንጥለው ምስሉን ታያላችሁ አጽም የሆኑ ከዞምቢዎቹ የሚከፉ አውሬዎች ናቸው። እነዚህ አውሬዎች ፈጣን ናቸው። ሩጫቸው የሰው መልክም የላቸውም። አንዱን ከአንዱ አትለየው። ዞምቢ ቢሆኑ እነዚህኞቹ መልክ አላቸው እና እነዚህ አውሮፕላን ስቴሽን ውስጥ ነው የሚኖሩት ብያቸዋለሁ። እነዚህኞቹ የትም ነው የሚኖሩት። ኦሬዲ ተስፋ እየቆረጡ እንዲህ ፊታቸውን ሲልጡ ምናምን ያሳያል። በቃኝ መካከል ላይ ሆኜ ወይ ሰው ወይ ክፉ አውሬ በመሆን መካከል ተቸንክሬ ቀዝቃዛ ስጋ ውስጥ ማደር በቃኝ። አሁን ኮምፕሊትሊ አውሬ ሆኜ ከባህሬ ከዚህኛው ከቀዝቃዜው ባህሬ ልለያይና ሙቅ የሆነ ወይም ኃይል ያለው አውሬ ልሁን ቀዝቃዛ ሆኜ እንደዚህ የሚል ቃል አለ ራእይ ላይ። በራድም ትኩስም ስላልሆንክ እንዲያው ለብ ያልከ ብቻ ስለሆንክ ልተፋህ ነው የሚል ወይ በራድ ወይ ሙቅ ያልሆኑ ማለት ነው። ስሜት እየሄደ ሲመጣ ከሰውነታችን ዞምቢ ነው የምንሆነው። ምክንያት የሌለው ስራ አለህ እኮ ደሞዙ አንሶ ላይሆን ይችላል፣ አንሶም ሊሆን ይችላል። ምንም አታመጣም። ቢያንስ ትዳር አለህ እኮ እንደ ድሮ ሙቀት ስለሌለው ኦሬዲ በሴቶች መፈለግህም ስለሞተ ብትፈልጋቸውም ልክ ስላልሆነ ወደ ቤትህ ስትመጣ የሚታይህ ያ ቀዝቃዛ ቤት ውስጥ መግባት ነው። ወይ ተኮራርፋችኋል በሆነ አይነት ምክንያት ዞምቢ ሆነህ ነው ወደ ቤት ስትመጣ። ወደ ስራ ስትሄድ ጫማን እየጎተትክ ተመሳሳይ ነገር ይሆናል። ስራ ደግሞ የምታደርገው ክሬቲቪቲ የማይቀበል የሆነ የተቋም ስራ ነው የምትሰራው። ዝም ብሎ አሁን ስፔሻሊ የመንግስት የባንክ ሰራተኞች ዞምቢ ነው ይመስሉ። ቁጭ ብሎ ገንዘብ ይቆጥራሉ ይሰጣሉና ከአመት እስከ አመት ያ ነው ስራቸው። በተለይ ንግድ ባንክ ዋናው ቅርንጫፍ አዲስ አበባ ትልቁ ህንጻ ላይ የሚሰሩ አንድ ልጅ አግኝቼ ነበር። የሚሰሩ ሰዎችን አየሁኝ ጠጋ ብዬ። ምግብ ካፌ ሊጋብዘኝ ይዘው አካባቢ አድቬንቲስት 7 ዴይ አድቬንቲስት የሚባል ቦታ ቆንጆ በየአይነት አላቸውና እንደዚህ አትክልት ስጋ ያልሆነ ከዛ ስጋ ያልሆነ እንደሚሸጥ አውቃለሁ። አብረን እየገባን ቅቅል አለ ምናምን አልኳት። ይኸው እንዴት ደንግጣ ቀና ብላ ያየችኝና ሳቄ ፊቴ ላይ ስላለ ተረጋጋች። እዛ ይዞኝ እየሄደ ያንቀላፋሉ። ከ6 ከ8 ይሆን አላውቅም። መሀል ላይ ያለችው ጋፕ የሆነ ካፌ ነው መቀመጥ ያለባቸው። ቀኑን ከጠዋቱን ምናምን ብቻ ሲቆጥሩ ነው ገንዘብ፣ ወይ ባይቆጥሩም ጀርባ ሆነው ተመሳሳይ ስራ ነው የሚሰሩት። ከዛ ያን ተመሳሳይ ስራ ሰርተው መሀል ላይ ያለውን ሰውነታቸው ኤግዞስትድ ነው አንድ አይነት ስራ ስለሚሰሩ አንኮንሽስሊ ነው የሚያደርገው። ሶ ኮንሽስነሳቸው ልተኛ ይላል። ምንም
የምፈጥረው ክሬት የማደርገውና ከቁጥጥሬ ውጭ ሊንቀሳቀስ የሚሞክር ነገር ስለሌለ አንኮንሽስሊ ያማረገውን ነገር ማድረግ ስለምችል ኮንሽስነሱ ምን ይሰራል ልተኛ ይላል። እየታገልክ ሰርተህ ከ6 እስከ 8 ዞምቢ ነው የሚመስሉት። እንቅልፋቸው መጥቶ አብረው ለማውራት ይሞክራሉ። ግን አንዳንዶቹን አያቸዋል ደክሟቸዋል። ምን አለበት ከሆነ ሩፍ በላይ ያለውን አልጋ አርገውላቸው ላለው አረፍ ማለት ቢችሉ። ምን ያክል ክፍሎቹን እንደተጠቀሙ አላውቅም። በጣም ትልቅ ህንፃ ነው። በኢትዮጵያ ትልቁ ህንፃ የንግድ ባንክ ህንፃ ነው። አልጋ አርገውላቸው ቢተኙ ላለው ትንሽ አረፍ ከ6 እስከ 8 ሰውነታቸው የተወሰነ ናፕ ካደረገ ንቅት ብሎ ነው የሚነቃው። እና ዞምቢ የሚያረጉ ተመሳይ ነገር የሚያስደርጉ ኢንስቲትዩሽኖች ብዙ ናቸው። ስለዚህ ይሄ ኮርፕ የመሆን ስሜት አለውና ያንን ቻርጅ የሚያደርግ የሆነ አይነት ኬዮቲክ ኢንቫይሮንመንት እንዲኖር በራሳቸው ሰዎች የሚሰሯቸው ነገር እንዲኖር የሆነ ታስክና ሪዋርድ እያደረገ ኢንቫይሮንመንቱን ትንሽ በንቃት የሚያገለግል አሰራር ወይም ስራ አስኪያጅ ምናምን ቢኖር ክሬቲቭ የሆነ ሙዳቸውን እያየ አካባቢውን እንዲቀይሩ ምናምን በአመት ውስጥ የሆነ ጊዜ በግዴታ ውጡ፣ ሰመር የሆነ ቦታ ሂዱ ብሎ ትንሽ በጀት ጣል አድርጎ ዞር በሉ ተዝናንታችሁ ነው በአዲስ ፍሬሽ አይምሮም የሆነ ዞምቢነቱን ሊያነቃ የሚችል ብቻ ጀለስ ፍቅር ያዘው። ሴቷ ናት ይሄን ያረገችለት። ሰውነቱ ይጎተታል ወደ እሷ የፍቅረኛዋን ራስ ቅል እንደበላ ኮንፌስ አደረገላት። ሰዓቱን አውጥቶ ሰጥቶ ማለት የመጨረሻ ቀናቸው ነው። እዛ ዞምቢ ስቴት ውስጥ ዞምቢ የሆነው ምድር ውስጥ ዓለም ውስጥ ለመኖር የመጨረሻ ቀናቸው። ራቁቷን ተኝታለች፣ እሱ መሬት ላይ ተኝቷል። ያው ለበቃ ሲጋ ቆንጆ አርኪታይፕ አለ። ወደሱ በጣም እንደተሳበች አየ። እሱ በፍቅረኛዋ ሜሞሪ በኩል ወደሱ አይመጣው። በየጊዜው በኪሱ አስቀምጦ አንጎሉን ይበላል። የሆነ አረፍ እያለ መርጫ በላው ያኝካል። ሞር ስለሷ ፍቅር አለው እየጨመረበት መጣና ከዛ ወደሱ በጣም መሳበዋን ለሷ ብሎ የከፈለው ምናምን እያየች ጨረሻ ቀን ይሁን ነገር ብቻ አለችው። በቃ ፎል እንዳረገችለት እንዲሰማው የሚያረግ ኮንፌስ አረገ። ብታጣጥም እጣት እውነቱን ንገራት። ይህን ስል ሁሉንም ነገር ወስዳችሁ ኢምፕሊመንት እንዳታረጉ። የሆነ ሰው እኮ ትዝ ብሎኝ ፍቅረኛው እንትን አለች። ተጋጩ። ሲጋጩ ቤተሰቦቿ ጋር አኩርፋ ስትሄድ በእልህ ለምን እንደሆነ አላውቅም ወጥቶ ሲጠጣ ቺካ አገኘ፣ ጨረገደ። ከዛ ከ3 ቀን በኋላ ታረቁ። ቤተሰቦቿ ምናምን ታረቁ። እርጉዝ ናት እሷ። ልንገራት ወይ ብሎ ይሄን ቪዲዮ አይቶ ሄዶ ደግሞ ነግሯት እንዳይለያዩ እኮ ነው። ቢነግራት ይሻላል ባይነግራት ይሻላል? እስቲ ኮሜንት ላይ አስቀምጡ። ነግሯት ይለያዩ ወይስ ሳይነግራት ይቀጥሉ? which one is the best? ማለት አትሊስት ቤስት የሚባል ባይኖር the easiest devil። ይሄ ቀለል ያለው ሰይጣን የትኛው ነው? ቀለል ያለው ችግር። አሴ ክላይንት መጥቶ ሲጠይቀኝ እኔ በጣም ተቸገርኩ። ሁለቱም አማራጮች ኃይለኛ ኮንሲኩዌንስ አላቸው። ምን አለፋችሁ ብቻ ንገራት። ይሄን ንገራት ማለት አይደለም ጀለስ እንዳታረገው። አላውቅ ነፍስ የምትልህን አድርግ። አይዶን ለዚህ ኃላፊነት አልወስድም። ልክ እኔ ያደረኩት አይነት ስሜት አለው አድርግ ብዬ እንደው እኔ ባደርገው ከዛ ቦታ ላይ ላለመድረስ ታገላለህ እንጂ ካደረከው በኋላ ሁለቱም ኦፕሽን ቀለል ያለ ይወላል። ግን ነገራት ፍቅረኛዋን የበላው እሱ እንደሆነ። ፊቷን ዞራ ተኛች። ጠዋት ሲነሳ የለችም። ሲነሳ አልኳቸው ዞምቢዎች አይተኙም። ለመጀመሪያ ጊዜ እንቅልፍ ተኛ። ለመጀመሪያ ጊዜ ህልም አየ። ኮንፌሽን will make you human again ማለት ነው። ሰው የሚያደርግ ንስሐ ነው። ምንም ወደዚህ የለውም። እኔ የምሰራው ስራ እሱና የሰዎችን እኮ ኮንፌሽን መቀበል በዲቴል የት ምን መቼ ከማን
ምናምን የሚሉ ጥያቄዎች እየጎዘጎዝኩኝ ሰውየው በደንብ እንዲያወራ ማድረግ ነው። ባወራ ቁጥር ስለ ራሱ የሚረዳው ነገር አለ። ይሄን አዳፕት ያደረግነው ከቤተ ክርስቲያን ነው። ቤተ ክርስቲያን ናት የኮንፌሽን መሰረቱ። የመጀመሪያው ራስን ለካህን አሳይ ሲል ክርስቶስ የምታዩት ምናምን፣ ከዛ ነው ወደ ሰውነት የሚነቃው በኮንፌሽን ነው። ኮንፌስ ባረክ ቁጥር you become easy light። በቃ ተመቸኝ በቃ ያ ፓርቲ እውነቴን ነው። ህልም አየህ፣ ህልሙ ራሱ እና የሆነ አንድ ጓደኛዋ ጋር አብረው ቁጭ ብለው እያወሩ እሱ ሲመጣ ነው ምስሉን ታዩታላችሁ። መጥቶ you are zombie you can't be human እያለ ያ የበላው ሰውዬ ፍቅረኛዋ ሲናገረው ማለት ነው። የሚገርማችሁ እዚህ ጋር ከመድረሱ በፊት ፊልሙ የሆነ ሲል ላይ ሌሎች ዞምቢዎች እሱን ያግዙታል ከቦኒዎች እንዲያመልጥ። ከዛ ያገዙት እንዴት እንደው ታውቃላችሁ? እጅ ለእጅ ተያይዘዋል። እቺ ከዞምቢው ጋር እቺ ሴት እጅ ለእጅ ተያይዛ ነበር። እነዚህ ዞምቢዎች ፊት ስትቆም ሊበሏት ነው የሚፈልጉት። አሁን ምንም አልቀባትም፣ ግን መሃሉን ከፍተው አሳልፏት። ለምን? እጅ ለእጅ መያያዝ ሲምቦሉ ቀላል አይደለም። በያያዝን ስሜት ውክልና አዌክ አደረገው እና ወደታች ነው የሚያዩት። ፊልሙ ላይ እንዲህ ወደታች እጃቸውን ሲያዩ ታዩታላችሁ። እንደዚህ መያያዝ። ከዚህ በፊት አንድ ጽሑፍ ጽፌ ነበር። ሚስቴን አጋጣሚ እጇን ያስኳት። ከዚህ በፊት የመጀመሪያ ትዳር ነበራት። እዛ በር አካባቢ ነው። ልክ በሩ ጋር ስንደርስ አልነገረችኝም ይሄ በር ነው ብላ። ከያስኳት በኋላ ነው እዚህ በር እኮ ብላ በኋላ የነገረችኝ። እና እዛ በር ላይ የተሰማት ስሜት የሆነችው ነገር አለ። እሱ የራሷ ስቶሪ ስለሆነ አልነግራችሁም። ግን እዛ ጋር መያዝ፣ በእኔ እጅ መያዝ የሆነ አይነት ስሜት ፈጥሮባታል። ዝም ብሎ ተያይዘን የምንሄድ ሰዎች አይደለን። የዛን ቀን ኦኬዥናሊ ያደረኩት ስራ እስክትገባ ድረስ አልለቀኳትም። በጣም አሪፍ ስሜት ሰምቷት ስጽፍልኝ የተያያዝንበት ቦታ ታይሚንግ ምናምን በእሷ ሶውልና በእኔ ሶውል መካከል የፈጠረው ትስስር ነበር። መያያዝ ቀላል ነገር አይደለም። ተያያዙ ፍቅረኛሞች፣ ቀስ እያላችሁ ምናምን። ያው እንደኔ ዞምቢ ስላልሆናችሁ መያያዝ ምናምን ብዙ ላይከብዳችሁ ይችላል። እኔ ነኝ የታገልኩ እሱን ማረገው። ለምን ኤቭሪቲንግ ስሜትን ስቦኝ አይደለም ማረገው። ካረረኩ በኋላ ሊስበኝ ይችላል እንጂ የሆነ ቅዝቃዜው እንዲህ ነው እንዴ ተፈጠርኩት ብዬ እስክጠይቅ ድረስ የለኝም ስሜት። ልጄን ስመጣ ነው አንዳንዴ ማስታወሳት። ቤት ግቢውን ልክ ክላክስ አረቁ ትላለች ከግቢ ውስጥ ሰማታል። ሳንሳት እንዴ ልጅ አለኝ እንዴ ብዬ በጣም አሪፍ ስሜት ይሰማኛል እንጂ ግራቪቲ የለኝ ወደዚህ ቤት የሚያመጣኝ። ሰዓቱ ሲደርስ ወደዚህ ቤት እመጣለሁ። እንዲህ ሆኜ ነው እንዴ ተፈጠርኩት፣ ያኛው ባህሉ እንዴት ነበር፣ ስሜት አልነበረኝም እንዴ ምናምን ብዬ እስክጠይቅ ማለት ነው። እና ስሜቱ ኃይል የሚወከልበት ቦታ እንዲህ ተያይዘን የነበርንበት ቦታ ነው። ዳቪንቺ የሳለው ስዕል የለም እንዲህ ሊነካኩ እግዚአብሔርና አንድ ሰው አዳም በሉት እንዲህ ያሉበት ቦታ። ያው አዳም እንዲህ ዘለስ ብሎ ተዝናንቶ እጁ የሚሰጠው ጣቱ የሚሰጠው ንክኪው ነበረ እንትን ያለው የተፈለገውና ክርስቶስ እዚህ ጋር ነው የተሸነከረው አንድም እጆቹና አሁን የሆነ አንድ ዶክተር ቄስ እዚህ ጋር ተቸንክሮ 3 ሰዓት አየር ላይ መቆየት አይችልም። ለምን? እዚህ ጋር ያሉት አጥንቶች የሰውነቱን ሎድ መሸከም ስለማይችሉ እዚህ ጋር ነው የተመታው። ለምን? መጽሐፉ እጁን ተቸነከረ ስለሚል ሳይንቲፊካሊ የሚያስኬደው ይሄ ነው ብሎ ሳይንቲፊካሊ ወደሚያስኬደው ሁሉ ሰው ወደሚስማማበት ፕሩቭን ሊሆን ወደሚችለው ቦታ አስጠጋው እንትኑን ሚስማሩን። ግን ሚስማሩ እዚህ ጋር ሲሆን ሪስት ወይም ይሄ እጅ ብራዝሌት የምናዝርበት ቦታ ስሙ ራሱ ዛሬ የሰማችሁታ ሪስት አማርኛ ስሙ ምንድን ነው? ኢቭን ይሄን ያክል የተረሳ ማለት ስም የሌለው ቦታ ነው። ይሄ ቦታ ላይ ሚስማሩ ማለፉ ሲምቦሊካሊ ትርጉሙ ምንድን ነው? ይሄ እኮ ነው በጣም እኮ የሰው ልጅ የሚገርም ነገሩ። ይሄ እኮ እንስሶች አላቸው። ይሄ ክፍል እዚህ ጋር ነው የሌላቸው። ይሄ ኮምፕሊኬትድ የሆነው የሰው ልጅ ሂውማን ባዲ ኤክስቴንሽን ይባላል። እንዴት ነው የሆነ ቱል ቢዝ እንደዚህ ፒንሳ ማለት ነው
ፒንሳው ኤክስቴንሽን ነው። እጄ ሊሰራው የማይችለውን ጥንካሬ ይሰጠኛል ወደ ውጭ። ስለዚህ የሆነ ነገር በጥብቀት መያዝ እችላለሁ። የኔው ነው ኢነርጂ ያለው የቱሉ አይደለም። ግን ቱሉ በእኔ እጅ በኩል የሆነ አይነት ነገር ይሰጠኛልና የተዘረጋ የእኔ ክፍል እንደማለት። እጄ ልክ እንደዛ ነው የሚጠራው እኮ ታውቃላችሁ። እቺ ክፍሏ ሂውማን ባዲ ኤክስቴንሽን ነው የሚባለው። ይሄ የማይሰራው ጉድ የለም እኮ። ይሄ ሁሉ ፍጥረት እኮ በአይምሮአችን ብቻ የመጣ እንዳይመስላችሁ። እኚህ በጣም ኃይለኛ መስሎች ስለሆኑ ኦኬ ይገባቸዋል። ሳይንቲፊክ የሆነ ሪሰርቾች የሚያውቁ ወይ ሕክምናው ላይ ያሉ ሰዎች ይሄ በጣም እዚህ ጋር መመታት ሌላ ነው። ሲምቦሉ ነው የሚበልጠው ከእውነቱ ከፋክቱ። እዚህ ጋር ስትመታ ነው የምትቆመው ከሚለው በላይ እዚህ ጋር ተቸነከረ የሚለው እጆቹን ሰጠ። መዳፉን ሲቸነከር እጆቹን ሰማይና ምድርን ሰውን አብኩቶ የሰራበት ሰማይና ምድርን በእጁ አልሰራም፣ ግን ሰውን የሰራበት ይሄ እጁ በጣም ድንቅ ነገር እኮ ነው። እጁን ያዙት የሚል እጁን ያዘችው የሚልም እኮ ባይብል ውስጥ የለማ። ጨርቁን ነኩት ከእጁ ጋር እንዲህ የተያያዘ ነገር አታየው። እጁ ኃይለኛ ያው እጅ ነው እንግዲህ እጅ በጣም ረቂቅ ነገር ሲምቦል። እዚህ ጋር መቸንከር ሌላ ተአብ። እዚህ ጋር የያይጄ ጆናታን ፓዦ ይሄም የጆናታን ፓዦ ሐሳብ ነው። ሳይንቲፊካሊ ራይት ከመሆን ሲምቦሊካሊ ትርጉም ባለው ነገር የፍቅርን መረዳት ይሻላል ብሎ ስለ ሲምቦሉ አብልጦ ያወራል። ከሳይንቲፊካል ትክክልነቱ በላይ ሲምቦሊካል ትክክልነቱ በጣም ይጎላል ብሎ ያስተምራል። እዚች ጋር አንድ ሌላ ልጨምርላችሁ። እሱ ካስተማራቸው ትምህርቶች መሃል ፀሐይ አትወጣማ እኛ ነን እኮ የምንዞረው፣ ግን ሲምቦሉ ትልቅ አይደለም። ፀሐይ ወጥታ መግባቷል እንግዲህ ይገባችኋል። አይ ምድር እየዞረች ነው ከምል ፀሐይ ወጥታ ስትገባ ብል ይገባችኋል። ሰን ራይዝ ነል ሰን ዳዝንት ራይዝ እንግዲህ ያልኳችሁ አሁን ኢዛት ራይት ፎር ዮር ማይንድ ለአይምሯችሁ የሚሰጠው ትርጉም ልክ ነው። ሰን ራይዝ እና ሰንሴት ፀሐይ ውጣት አይባል። ፀሐይ ስትወጣና ፀሐይ ግባት፣ ይሄ ጀንበርና ፀሐይ ግባት አርቲስቶች እንትን የሚሉበት ይሄ ፎቶዋቸውን ይዘው የሚሄዱበት ቆንጆ ላይ ተሰጥቶ ፎቶ ብትነሳ ስዕል ቢሳል ምናምን የሚመረጠው ያ መውጣትና መግባት ሞር አሳማኝ ነው ወይስ ሳይንቲፊካሊ የምድር መዞር? ሲያምህ ማታ ምን ትላለህ? ኧረ ፀሐይ ወጥቶ ኧረ ነግቶልኝ ፀሐይን ዩሚስ አይደል? ፀሐይ አይደለች የምትወጣው ስልህ ልክ እኮ አይመጣማ። አይ ምድር እስክትዞር ጠብቅ ምናምን ወይም ከራስ ጋር እንዲህ አይነት ድምፅ ይመጣ። አይ ምድር ነው የምትዞረው ፀሐይ አትመጣም። አይ ሚስ ፀሐይ ብትወጣ ፀሐይ ስትመጣ ምናምን እንላለን እኮ። ሲምቦሉ በጣም ውድ ነገር ነው። የፀሐይ መምጣት ነው የምንለው እንጂ የምድር መዞር ብንል ምንድን ነው ይሄ? አይ ሳይንቲፊካሊ ትክክል ነው። ኖ ዊ ዶንት ኬር አባውት ሳይንቲፊካል ትሩዝ ወይም ፋክት ማለት ዊ ኬር አባውት ሲምቦል። ሲምቦሉ ሲያነቃቸው ታያለህ። ዘምቢዎቹን ወደ ህይወት የሚመልሳቸው የሆኑ ወንድና ሴት እጅ መያያዝ ነው። ውክልናውን ፍቅር ይባላል። ትከሻዋን ቢይዛት እንደዚህ ምንድን ነው ትርጉሙ ብሮ? እንደዚህ ቢይዛት ወይ እንደዚህ ማጅራቱን እንደዚህ ቢይዛት እነዛ ዊክ ይሆናል። ሲምቦሉ ይሄ ሌላ ነው። እጅ ለእጅ ተያያዙ። ቀላል አይደለም። ያ አባት ልጁን እጅ ይዞ ሲሄድ እዚህ ጋር ከሚይዝ ጣቱን እንዲሰጧት ስትሄድ እኮ የመጨረሻ ስሜት አለው። በጣቷ በእጇ ልክ አውርዶ የሚያዝ ነገር መስጠቱ ብቻ አይደለም እኮ ይሄ እንዴት ልበላችሁ ትልቅ ሳይን ነው። ላቭ ሲምቦል ነው። እንዴት ነው እንደዚህ እኮ አይደለችም። ልብ እኮ እንዲህ አይደለም ቅርጿ። ሳይንቲፊካል ልቧን እናምጣት። እቺ የሆነ ጉቶ የምትመስለዋል እሷ ናት። እሷ ፍቅርን ትወክልልን። ልብ ከፍቅር ጋስ ምን አገናኝ? ሳይንቲፊክ ነው። ልብ ከፍቅር ጋር ደም ነው የሚረጨው። መርጨት ያውም ማምረት አይደለም መርጨት። ምንድነው ትርጉም? ልቤን እንዲህ እንትን ልቤ ምናምን ስታመሰግን ወይም ሙዚቃ ውስጥ ከልብ ጋር ደም መርጨት ነው ስራው። ሳይንቲፊካል እንደዛ እናውራ። ሲምቦል አያስፈልገን። ያ ሲምቦል አወይ ካረጋቸው ፍቅርን አዩት። ፍቅርን ዝም ብለህ እዚህ ጋር ይዘኸው አታየው። ፍቅርን እንደዚህ ይዟት የሚወዳቸው ክፍሎች ሊሆኑ ይችላሉ። አንገቷን ስለሚወዱ አንገቷን አይዘው፣ ስለሚወደው ጸጉሯ እንደዚህ ፍቅር ሆነ እዚህ ነው የምትመጣው። እዚህ ጋር አትይዝም። ልክ አይደል? ባይሆን እሷ እዚህ ጋር ብትይዝ ኖርማል።
አንተ እዚህ ጋር አትይዛትም። ሲምቦሊካሊ ለራስህም ይሁን ለሚያየው ሰው የሚያስተላልፈው መንገድ እንትን ልካ ቂጧን ትወደዋለህ፣ ቂጧን ይዘህ መሄድ አትችልም። ሲምቦሊካሊ ራይት አይደለም እሱ። ከዛ ያሆነ ከዛ አንድ ስቶሪ ልግጫችሁና ሉጣ ፊልሙን ታዩታላችሁ። ብዙም አታውቁትም፣ ስፖይለር አርት አይኖረውም። ቴሌግራም ላይ ያለላችሁ ግሩፕ ፔጅ ዩንጊያን ሊንክስ በሚል ኦኬ። የእሱ አባት በቅጥር ውስጥ በአጥር ውስጥ ያለውን የሰው ልጅ በህይወት ያለውን ዞምቢ ያለውን የሰው ልጅ የሚመራ ወታደር ነው። ልክ እንደ ከንቲባም ነው፣ ልክ እንደ መከላከያም ነው። ከዛ ልጁ ተመለሰችለት። ስታዩት ሚስቱን አጥቷል። የእሷን እናት ማለት ነው። ዞምቢዎች ነው የወሰዱበት። ያው ዞምቢ ሆነች፣ ገደላት። ኦኬ። እዛ በጣም ተፈላጊ ሰው ነው በከተማ ውስጥ። ዞምቢዎቹ መኖራቸው ከቅጥሩ ውጪ ከተማዋን ጨብጦ ለእጁ ሰጥቶታል፣ ለዛስ ሼባ ለአባቷ። እና ሚኒንግ አለው። ቱዋርድስ ዋን ዳይሬክሽን ከተማው ይፈሳል፣ ያዋጣል፣ ይተባበራል፣ ፍቅር አለ፣ ፎከስ አለ። የሆነ የዞምቢዎቹ መኖር ለከተማዋ ከቅጥሩ ውስጥ ያለችዋ ከተማ ትልቅ ሚኒንግ ማዕከል ሆኗል። አሁን ዞምቢዎቹ ወደ ሰውነት እየመጡ ነው አለችው። ዳዝንት አክሰፕት ፍቅረኛዋ ምናምን ውስጥ አድርጎ ብቻ መጥቷል። ያ ዞምቢ እንደ ሰው ማውራት ችሏል። ሜካፕ አረጉለት ምናምን፣ ለአባትየው ሊያሳምነው መጣ። ሊገለው ነበር ለትንሽ ማለት። ለምን? የዞምቢዎቹ ሰው መሆን የአባትየውን ስልጣን ይቀንሳል፣ የአባትየውን ፎከስ ይቀንሳል። እዚህ ጋር አንድ ነገር እናገናኛለን። ማናት ጆርዲ በቀደም አንድ የተገላ ተደፍራ የተጣለች ሕፃን ፎቶ በጭንቅላቷ እንዲሸፍና ፓንቷን መቀመጫዋን ምናምን እየጠቆመች የተደረገችውን ነገር ስታብራራ ነበር። የተመልካቹ መጠን፣ የእሷ ፎከስ፣ የቃላቶቿ ጥራት ምናምን በጣም የሚገርም ነበር። ተፈላጊነቷ ጨምሯል። ትኩረቷ፣ የሰዎቹ አንድ መሆን ምናምን ስታዩት የሆነ ኢነርጂ፣ የሆነ አይነት አንድ የሚያደርግ ፎርስ ጨብጦ ይዟቸዋል አካባቢውን። በዛች ልጅ እንደዛ መሆን የተበሳጨ ለምን እንዲህ ትሆናለች በሚል የሞራል ጀስቲስ ሴት ልጅ ናት ያለችኝ ባይዘው። እንዲህ አይነት ነገር ቢደርስ እኔም የምቃወመው ነገር ነው። ግን የኪዮስ የሆነ አይነት ጥፋት የሚፈጥረው ኮሌክቲቭ ኢነርጂ አለ። ስኬፕ ጎት ምናምን ብዬ ከዚህ በፊት ያወራውላችሁ የስኬፕ ጎት የኃጢአቱን በሙሉ የከተማዋን የምእመኑን ኃጢአት ካህኑ ተቀብሎ ጎቱ ላይ ወይም ይሄ ፍየሉ ላይ አድርጎ ከከተማ ያባረረልን ያንን ኃጢአት የሚሸከመው ስኬፕ ጎት የሚሆንልን የሆነ የእኛን ድካም የምንረሳበት የጋራ ድካማችን ወኪል የሆነ ዞምቢ እንፈልጋለን። የሆነ አጥፊ በጥፋት የሚበልጠን ጥፋቱን በመጥላት አንድ የምንሆንበት የሆነ ስኬፕ ጎት እንፈልጋለን። ስኬፕ ጎቱን ካላገኘን አንድ መሆን አንችልም። ከመስዋዕቱ በግ በላይ የስኬፕ ጎቱ አማርኛ ሲሆን እንዴት ነው? የማምለጫ ፍየሉ ምናምን የሌለ ነው እኮ። ስኬፕ ጎቱ ይገባቸዋል። ያ ካህኑ እጁን ጭኖ ከከተማ የሚያባረረው የሁሉ ኃጢአት በሱ ላይ ያደረበት ያ እርኩስ ድርጊት፣ ያ የመርከስ ሲምቦል የጆርዲ የምታወራለት እነዛ ደፋሪዎች እርኩሶቹ የእነሱ ክፋት፣ እኩይነት ምን ያክል እንደሚያሰባስበን አንድ እንደሚያደርገን ተመልከቱ። የመስዋዕቱ በግ አይደለም። የመስዋዕቱ በግ ሲምቦል ክርስቶስ ነበር። ሁለቱንም ነው የሆነው። ሆን ብሎ ለጲላጦስ እውነቱን ባለመንገር እውነት ምንድነው ብሎት ቢነግረው ያምንለታል፣ ይለቀዋል። አሁን ሰዎች አይሰቅሉትም። ሰዎች እንዲሰቅሉት እውነቱን አልነገራቸውም። እውነቱን ቢነግራቸው ይፈታል። ስለዚህ አንዳንዴ እስኬፕ ጎቱን ሁንላቸው። ሰዎች ብታስረዳቸው ይገባቸውና አንተን ከመሰቀል ያተርፈዋል። ግን ብትሰቀል አይሻልም? ከውጪ በሰበሰብካቸው ቁሳቁሶች፣ ዘመዶች፣ ቦታ ምናምን የምታረፍ ነፍስን ያለች መሞት የለብህም? ቢሰቅሉ አይሻልም? እውነቱን ተናግረ እውነቱን ስል ወይም እውነቱን ዝም ብለ እውነትህን ውጠኸው ማለት ነው። አውርተህ እንደ ዌፐን ከምታሸንፍበት
እና ተሸንፈው ከማይነቁ እውነትህን ይዘህ አንዳንዴ መሰቀል አሪፍ አይደል? አንዳንዴ ሳይሆን ሁሌ ነው እንጂ። እና ይሄንን የኤስኬፕ ጎት ዞምቢዎች እንትን ማለት አልፈልግም። በሁሉ ነገር እያሳየችው መጨረሻ ላይ ሲደማ በጥይት ተመቶ ሲደማ ያን ጊዜ አመነ። ሲደማ አመነ ምናምን ሌላ ሲምቦል ሊሆን ይችላል፣ ግን ምን ያክል ኬዎስ በህብረት በአንድነት እንደሚያቆመን ትርጉም እንደሚሰጠን ተመልከቱ። ጠላት ማጣት ከባድ ነገር ነው። ትርጉም አልባ ያደርጋል። ጠላት በማይፈራው አለ ሰይጣን በማይፈራው መቅደስ ፊት የመስገድ ያላረስነው መሬት ተቆርሶ ሲሰደድ እሱን በደም ዋጋ እንደ ከብት የማገድ ታሪክ ተረታችሁ ፍቅርን የሳለበት ትርጉም በመሆኑ አልፈርድባችሁም ከሰረ ብትሉኝ እርሱን ሳትሆኑ ይላል። ሰይጣን ምናምን የማይፈራው መቅደስ ቢኖር እሱ ፊት መስገድ ምናምን ብቻ ቴምፕቴት የማይደረግ የሆነ ጠላት በላውብህ ምናምን እያለ ወይም የሆነ ህፃናት ከረሜላ ወይ አሻንጉሊታቸው ወሰደችብሽ ሲባል ኢነርጂ እንደሚያገኙት ለዛ ነገር ትርጉም እንደሚያገኙት የዛ ነገር ሊጠፋ መሆን የሚፈጥረው እንትን አለ፣ ስሜት አለ ውስጣችን። ዞምቢዎቹ ከሰዎቹ የተነሳ አይደለም ያሉት፣ ሰዎች ጠላቶቻቸው ስለሆኑ አይደለም ያሉት። that's why ዞምቢ ሆኑት። ሰዎቹ ግን ከዞምቢዎቹ የተነሳ ሰው መሆን ችለውበት ነበር። ህብረት ነበራቸው፣ ፍቅር ነበራቸው፣ አቋም ነበራቸው፣ ስርዓት ነበራቸው፣ ተዋረድ ሃይራርኪ ነበራቸው። እና ከዞምቢዎች የተነሳ ፍቅር ይኑረን፣ አንድ እንሁን። ምንድነው ያለ ጠላት የሚቆም የእኛ ውድ ነገር በራሱ ኤግዚስት ሊያደርግ የሚችል ነገር? ነፃነት ያለ ባርነት ትርጉም ይሰጣል ወይ? እንደዚህ በተቃርኖ የሚቆም ነገር ባህሪው ይጠረጠራል። በመፍረሱ በኩል ደግፈ ነው የያዝነው ነገር የምንፈልገው ሊሆን ይችል ይሆን ብሎ መጠየቅ ያስፈልጋል። ያለ ባይፈርስ ያ ነገር በዛ ልክ በእንክብካቤ እንይዘዋለን። ስለዚህ መፍረሱ ነው ትርጉም የሰጠን ማለት ነው። ሞት ነው የህይወት ትርጉም ሰጪዋ። ሞት ባይኖር ህይወት ተራ ነገር ናት። ሰዎች ከዚህ ጋር ነው ረስል እያደረጉ ያሉት። በአባትየው በኩል የምናየው ጠላቶቹን በዛ ልክ መጥላት እናቱ ወደዛ ተቀይራ በመጠቃታቸው ብቻ አይደለም። ያለ ጠላት ሰው ልጅ ኤግዚስት ማድረግ ስለሚያቅተው በቃ እንደዚህ ብለን እናቆማለን። ፊልሙን ይዩት፣ ጸዴ ፊልም ነው። አሁን ያልኩት ተጨማሪ ትርጉም ይሁን እንጂ ዋና ገዢ ትርጉሙ አይደለም። እንዲሁ ስሜቴ ሪያክት ላድርግ ብዬ ነው። ዞምቢ የመሆን ስሜት የሚሰማችሁ ሰዎች ከሰዎች የተነሳ ሰዎችን ስታዩ የሰው ልጆች ቫልዩና ስሜት እየናፈቃችሁ ወደ ሰውነት መጓዛችሁ አይቀርም። ሰው መሆን ሞር ቫልዩብል ነው ዞምቢ ከመሆን። ስልጣን ይሰጣል፣ አውሬነት አለው፣ አዳኝ እንጂ ታዳኝ መሆን አይደለም። ግን ይሄ ሁሉ ሆኖ ሳለ ሰው መሆን ዊሚስ ከዛ የተሻለ ሰው ከመሆንና አውሬ ከመሆን የተሻለ አይደንቲቲ አለን። እኔ በእርግጠኝነት ምነግራችሁ ተስፋዬ እሱ ነው የምኖርለት ምናምን። ሰዎቹ የሚኖሩት ዞምቢዎቹ ስላሉ ዞምቢዎቹ ጠላት ብለው ስለሰየሟቸው እነሱን ለማጥፋት ባለ ህብረት ውስጥ ስኬፕ ጎት አግኝተዋል፣ ይኖራል። ሰዎች የሚኖሩት ከዞምቢዎቹ የተነሳ ነው። እንደዚህ መውረድም አለ፣ እንደዚህ አይነት ጠላትም አለ በሚል ዞምቢዎቹ የሚኖሩት ደግሞ የሰው ልጅን ሚስ አድርገው ነው እንደዛ አይነት ባህሪ ቢኖረን ብለው ነው። ቦኒሶቹ ተዋቸው፣ እነሱ የለየንላቸው ናቸው። ግን አያሳዝንም? አንዱ ከአንዱ ጋር የተሳሰረበት መንገድ ሶስተኛ ስቴት አያስፈልግም? ከዞምቢዎቹ ከቦኒዎቹ የተሻለ ቫልዩ ያለው አራተኛ ኤሌመንት የለም? ዞምቢዎቹ ወደ ቦኒዎቹ ይሄዳሉ። የሰው ልጆቹ ወደ ዞምቢዎቹ ለምንድን ነው የሚሄዱት? እየሄዱ እኮ ነው የምታዩት ፊልሙ። ሰዎቹስ የሚሄዱበት ተስፋ ቆርጠው ሳይሆን ተስፋ ኑሯቸው። ይሄ ተስፋ አይደለም፣ ጠላት ነው። ተስፋ ኑሯቸው ትራንሴንድ የሚያደርጉበት የሆነ አይዲያል ነገር የላቸው። ያለ ጠላት ያለ ገብቷቸዋል። የሚፈለግ አይደንቲቲ የለንም።